የዚህ ሴትዮ ድፍረት ግን እንደኔ ያስደነግጠዋል። እጅግ በጣም ነው ያስደነገጠችኝ። እጅግ በጣም ድፍረቷ ማለት ነው። እጅግ በጣም ቤተሰብ የምር በጣም እሷ የሀይሚን ፎቶ እያወረደች ሳያት ማለት ነው የሀይሚን እቃ ሰብስባ በሻንጣ የሀይሚን ልታባረር ስትሞክር ማለት ነው። ከዚህ በላይ ልብ የሚሰብር ከዚህ በላይ የሚያንከታክት የሚያስደነግጥ የሚያስፈራ ነገር የለም። እውነቴን ነው የምላችሁ። ምን አይነት ጊዜ ነው የመጣብን ግን? በነገራችን ላይ ማለት ነው ሀይሚና ብሩኬ ስራ የሚሆን ድራማ የሚሆን የሚሰሩት እንደዚህ አይነት በሪል ህይወት ላይ እንደዚህ አይነት ድንገት ሳናስበው ያማረ ቤታችን ድንገት ሳናስበው የሞቀ ቤታችን በእንደዚህ አይነት መጥፎ የተረገሙ ሴቶች በእንደዚህ አይነት ምቀኛ ሴቶች ምክንያት የሚፈርስ ቤታችን የሚበጠበጥ ትክክለኛ በእውነተኛ ታሪክ ላይ የተመሰረተ ትክክለኛ እውነተኛ ታሪክ የሆነ አለ። እኔ ያየሁትም አውቀው እውነቴን ነው የምላችሁ። በጣም በጣም ነው የተናደድኩት። ቪዲዮን ያየሁት ዛሬ ነው፣ ትላንትና አልነበርኩኝም። ትላንትና አስተሮ ማርያም ነበረችና በጣም ትልቅ በዓል ነበረ እና ረጅም ጉዞ ነው ስጓዝ የነበርኩት። ማታ 2 ሰዓት ተኩል 3 ሰዓት ምናምን ነው የሚሆነው። ቤት ስገባ ስልክ ቻርጅ ግዛግቶ ነበር ምናምን እና በጣም ልቤ የሚገርማችሁ ነገር የትላንት ወዳው ፓርት እንደሚቀጥል አቅ ነበር እና ብሩኬ ሲመለስ ምን ያደርጋት ይሆን? ብሩኬ ሲመለስ ምን ይላት ይሆን? እንዲሁም ደግሞ ቅመም እየተመጣ ይሆን? በጣም ናፍቀኛለች። በቃ ልቤ ዩቱብ ላይ ነው ያለ የነበረው ማለት ነው። ግን ግዴታ ደግሞ ያው ታውቃላችሁ መቅደም ያሉባቸው ነገሮች አሉ። እመቤቴ ጋር ነበረ ትናንትና በዓላችን። በጣም ደስ የሚል በዓል ነበርና የምር በጣም ነው የሚያሳዝነው። በጣም ነው የሚገርመው ማለት በዚህ ልክ የሰውን ቤት ለማፍረስ የሚጥሩ በሪል ህይወት አሉ። እውነቴን ነው የምላችሁ። እኔ ይሄ የነ ሀይሚ ስራ ድራማ ይሁን ምን ይሁን የማውቀው ነገር የለም። እኔ ግን ድራማ ነው ብዬ አላስብም። አሁን ላይ ለምን መሰላችሁ? እያየ ነው ያለው ነገር ድራማ አይመስልም። ድራማ ምኑም አይመስልም። ድራማም ከሆነ ደግሞ ሀይሚዬን የሚጎዳት በጣም እየተጎዳች ነው ያለችው። ገባችሁ? በጣም ማለት ነው ሀይሚን የሚጎዳ ካራክተር ነው እና የሰጧት ብቻ ግን አላቅም። እግዚአብሔር ድራማ ያልቀው። እኔ እንደኔ ድራማ ቢሆን እውነት ሆኖ እነሱ ተለያይተው ወይም ደግሞ እውነት ሆኖ እነሱ በዚህ ሁኔታ ሲጎዳዱ ከማይ ድራማ ሆኖ ለእኔ ውሸት ብባል ችግር የለውም። ምንም ሆነ ምንም ብቻ እነሱ ወደ ነበሩበት መድኃኒዓለም የሚመልሱበትን በጸሎታችሁና በዱዓችሁ ሁላችሁም አስቡ። እና እንግዲህ ትላንትና ብሩኬ ያው ስመለስ እዚህ ቤት እንዳላገኝሽ ብሏት ነበር። የትላንት ነው ቪዲዮ የተቋረጠው። እሱ ወደ ውጭ ወጥቶ እሷ ጭራሽ ጸጉርን ተቆረጠ እንደዚህ እያለች እያባበሰች ጨጓራውን እየላጠችው ነበረ። ከትላንት ወዲያ ለምን ጎትተህ አላስወጣሃትም? ለምንድን ነው ዝም ያልካት? ብሩኬ ምን እያረክ ነው? ለምንድን ነው ፊት የምትሰጣት? ለምንድን ነው ከህይወት መንቅረህ ማስወጣት ያለብህ? እንደ እርጉዝ የምትከበር አይደለችም። ባይሆን የሆነ ነገር እንዳትሆን ቀስ አድርገህ ከቤት አስወጣት። በቃ ውጭ ብለህ አስወጣት እንጂ ከቤት አታስቀምጣት። ሌላ ኬዝ ሌላ ጣጣ ነው የምታመጣብህ ብዬ ነበረ። ለምን ዝም አልካት? ለምን አላስወጣትም? ለምን ፖሊስስ ለምን አጣራም? ለምን ለህግስ አሳልፈ አሰጣትም ብዬ እንግዲህ ከትላንት ወዲያ በሰራው ቪዲዮ ላይ ያው ብዙዎቻችሁ ልክ ነሽ፣ ብዙዎቻችሁ ደግሞ እርጉዝ እኮ ናት እንዴት እንደዚህ ያደረገ ምናምን የምትሉም አላችሁ። ግን ደግሞ ለዚህ ምላሽ ደግሞ እርጉዝ የሚያስብላት እንደ እርጉዝ እንድትከበር የሚያደርጋት ልጅቷ ነገር አላደረገችም ብዬም በዚህም ተናግሬ ነበረ። ነገር ግን ትላንትና እጅግ በጣም ደስ ያሰኘኝ ነገር አለ። ምንድን ነው እሱ? ብሩኬ ልጅቷን ጎትቶ ከቤት አያችሁ አይደለም? ብሩኬ ሀይሚን አያፈቅራትም የሚለው ለጥቅም ነው የሚፈልጋት የሚባለው ነገር እኔ ይቅርታ አድርጉልኝና አልቀበልም። መቼም ልቀበለው አልችልም። ሁለቱም እንደሚፋቀሩ እኔ ጠንቀቅ ያውቃለሁ። ንገሩኝ እስኪ ትላንትና የሀይሚን ፎቶ ስትነካበት የሀይሚን ፎቶ ስትገለብጥ እንዴት ነው ያደረገው? እሳት ነው ያደረገው። ነብር ነው ያደረገው። እግዚአብሔርን ውጪ ብሎ ሲያስወጣት ወይኔ እንዴት ደስ እንዳለኝ ትላንትና ያደረግከው ነገር በጣም ደስ የሚል ነው። ብሩኬ በዚሁ ቀጥል። ልጅቷን ከህይወታችሁ ማስወጣት የምትችሉት በዚህ መንገድ ብቻ ስለሆነ ልጅቷን ከህይወታችሁ ማስወገድ የምትችሉት
በቃ አንተም ጠንካራ ጎበዝ በመሆን ሀይሚዬም እንደዛው ካንተ ጎን በመሆን ነው። እኔ አሁንም ቢሆን ሀይሚዬን ከብሩኬ ጎን ሁኝ ባይነኝ። እኔ እውነቴ ነው። ብዙ ሁላችሁም ማለት ያው አንዳንዴ ሰው ነን አደለ? ስሜታዊ ስንሆን እንናገራለን። እኔ ማለት እናገራለሁ። ብሩኬ ይሁን ለምንድን ነው እንደዚህ የምታደርገው እላለሁ። እኔ ብሩኬን ብቻ አይደለም ሀይሚዬም ስህተት ስትሰራ ሀይሚዬ ለምን እንደዚህ ታደርጊያለሽ እላለሁኝ። ለምን ትክክለኛ ወዳጅ ማለት የሆነ አንድ ሰው ስህተት ሲሳሳት በልበርታ ማለት አይደለም። አይ ይሄ ነገር ትክክል አይደለም፣ ይሄ ነገር ወዳልሆነ መንገድ ይወስዳችኋል። ትክክለኛ ወዳጅ መጥፎውንም ደጉንም የሚመክር ቢያንስ እኛ በእድሜም በህይወትም በምንም ከፍ እንላለን አደለ? በእድሜም ሁለተኛ ነገር ደግሞ ከትምህርት በላይ ትምህርት ማለት ደብተር ይዞ ትምህርት ቤት መመላለስ አይደለም። በተለይ እኛ ስደት ብዙ አስተምሮን አልገባችሁ? ከህይወት ልምዳችን ካየነው ከፍቅር ታሪካችን ካሳለፍነው ፍቅር ህይወት ብዙ ነገር ቢያንስ አይተን አልገባችሁ? ስለዚህ እዛ ጋር ደግሞ አንዳንድ ነገሮች ብሩኬታው ማለት ምንም ማለት አይደለም፣ ስለምንወዳቸው ነው። ሀይሚዬታይ ማለት ነው። እና እባካቸው አሁንም ቢሆን ሀይሚና ብሩኬ፣ ሀይሚዬም ከብሩኬ ጎን ነው እንጂ ብሩኬም ደግሞ እችን ሴትዮ አሁን የያዝከው መንገድ ጠንክርበት፣ በቃ ጠንከር በልበት። ይሄ አሁን የያዝከው መንገድ ድጋሚ ሴትዮዋን ወደ ህይወትህ እንዳትመጣ በዚሁ መንገድ ልክ ልቀርብ ስትሞክር በቃ አትጠጊ ይበል፣ አትጠጊኝ፣ በቃ በርቁ እንዳሁኑ፣ በቃ እንዳሁኑ በርቀት ልጅቷን አትጠጋ፣ አትቅረብ። እውነቴን ነው የምልህ፣ አትቅረበት። ልጅቷ የምትቀረብ ልጅ አይደለችም። ሲያዋት በጣም 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 መጥፎ። እኔ አሁን ማለት ነው ይቅርታ አድርጉልኝና እኔ ምንዋንም አላምናትም። ትላንትና ምን አስቀምጣ እንደሄደች እዛ ቤት ምን ይታወቃል? አንገቱ ላይ ያለው ሀብል አልወለቀም እስካሁን አይደለ? ወልቋል። አልወለቀም አይደለ? እዚህ ሀብል ላይ ምን እንዳለ ታውቃላችሁ? የምር ሀይሚና ብሩኬን አደጋ ላይ ለመጣለች ሴትዮ ማታደርገው ማትሄድበት መንገድ የለም። እውነቴን ነው የምላችሁ፣ በጣም መጥፎ ሴት ናት። የእውነቴን ነው። በቃ እንዴ ሀይሚና ብሩኬን እስከ ዛሬ እነ ዳኒ ምን እነሱ መሀል ያልገባ ሰው የለም። ግን ይኸው እሷ ትላንትና መታ ግን ይኸው ምንቅርቅራቸውን እያወጣች ነው። ስለዚህ አሁንም ቢሆን እች ልጅ እነዚህን ሁለት ልጆች አደጋ ላይ እየጣለቻቸው ነው። እኔ ምን አላቅም። ጭራሽ የቤት ገብታ አሁን ትላንትና ቤት አስተካክላለሁ፣ ቤት አጽዳለሁ። ታጸዳድ ደግሞ ለነገሩ አዎ ንግስት ያቆሸሸችውን ሰራተኛ ለምታጸዳው እዚሁን ያላምናትም እንጂ መተቷን ይዛ መታ ልጆቹን እንደዚሁ ችግሩ ትጥላቸዋለች ብዬ ነው እንጂ እንደ ሰራተኛ ትቀመጥ ታጽዳ። ሀይሚዬ የሰራችበትን ምናምን ታጽዳ። ጽዳት ለጽዳት ያስቀምጧት፣ ለሰራተኛ ክፍል ይስጧት። ወይ ተመልሼ እመጣለሁ ትላለች። እኔ ደግሞ ጭራሽ ተመልሼ እመጣለሁ ብላ ነው እኮ ስትወጣ የወጣችሁ ራሱ ተመልሼ እመጣለሁ አለች። ድፍረቷ በጣም ደፋር የምርዲ በጣም ያስደነገጠኝ ድፍረቷ። የሀይሚን ፎቶ ለማንሳት ስትወራገጥ ሳያትች ውርጋጥ ማለት ነው። እኔ እንጃ። ግን ለስራም ቢሆን ግን በዚህ ልክ ክብርሽ መጣል ግን ጥሩ አይደለም። ለብርም ቢሆን እንደ እውነት ድራማም ከሆነ የሚሰሩት አኪድ ለአንቺ ብር ተከፍሎሽ ነው የመጣሽው። ይሄ ነገር ደግሞ በጣም ነው ለአንቺ ክብር ጥሩ አይደለም። ምናልባት ዛሬ የምትከፈዩን ብር አይተሽ ሊሆን ይችላል፣ ግን በጣም ይደብራል። የምትከፈዩ ብር ነገ ጧት ለአንቺ ህይወት አይሆንሽም። ሴት ልጅ አንዴ ክብሯን ካጣች ክብሯን አጣች ነው። በጣም ክብርሽን እያጣች ነው። እዩ የእውነቴን ነው የምልሽ።